ያጥፋቸው ይላል። አላህ ያጥፋቸው ብሎ የሚራገመው የትኛዎቹን ቤተ እምነቶች ነው? ግልጽ አድርገው ሴትነሽ የትኛዎቹን ቤተ እምነቶች እስቲ ማንን ነው የሚራገመው? አላህ ያጥፋቸው የሚለው እርግማን ማንና ማንን ነው እየተራገመ ያለው በዚህ አንቀጽ መሰረት? ክርስቲያንና አይሁዶችን። ኦኬ እኛ ቁርአን ክርስቲያኖችና አይሁዶችን ይራገማል ማለት ነው። ይሄ አልዋሸንም ማለት ነው። ግልጽ ነው። አልዋሸንም ማለት አይ ቁርአን እናንተን አይሰድብም አይራገምም ለሚሉ ሙስሊሞች ግልጽ አድርግላቸው። አዎ ይረግማቸዋል ብለህ ንገራቸው። ይሄንን አዎ የሚናገርን በሞላ ይራገማል። ከእምነቱ አንፃር መራገሙ ግልጽ ነው። መጽሐፍ ቅዱስ ላይ ኃጣውት አምልኮንም የሚናገሩን ይራገማል እኮ ይረግማቸዋል። ቆይ ስለዚህ የተለመደ ነገር አዲስ ነገር አይገናኝም። እምነትን እየጠራ አንደኛ እኛ ማናምነውን ታምናላችሁ ብሎ የሚራገም አምላክ አይደለም። እግዚአብሔር የማያምኑትን እየጠራ ይህን ያመልካሉ እያለ የሚራገም አምላክ አይደለም ያህዌ። አላህ ግን እሺ አንዴ አላህ ግን እኛም ላውራ አንዴ ሚስ ሪፕሬዘንት አደረግሽውና ይሄ ይጥራቀኝ ሚስ ሪፕሬዘንት አደረግሽው አምላክ ልጅ አለው ብላችሁ አታምኑም እናንተ? ኢሳን አላልንም እኛ ኢሳን አናውቀውም ሲጀመር ያህዌ ኢየሱስ ብላችሁ አታምኑም? ኢየሱስ የባህሪ ልጁ ነው ኢየሱስ ብሎ እንዲጽፍ ነው እንደምትጠብቀው ኢሳ ኢየሱስ ስላልሆነ ኢሳ ኢየሱስ አይደለም። ክላሲክ አይደለም በክላሲክ አንዴ እያወራ አትደረብ። እየተሳሳትሽውን እያረንኩሽ የክላሲክ አረብኛ ላይ ኢየሱስ ኢሳ ነው የሚባለው ይሄ ማጠቢያ ነገር ስለሆነ ያለው አንዴ አትደረብ። አንረባበሽ። አሁን እኔ ሲመጣ ነው መራበሽ የሚመጣው። አንድ ጊዜ ይህ ህፃንነትን ልጀምር ነው አሁን በቃ እዛው የለመድክበት በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን። እያወራው ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ወንድማችን ማሚ አንዴ አክብሮኝ ነው የመጣው ፔጄ ላይ አንቺንም አክብሮች ነው። በመሀል ውጥረት አላችሁ መሰለኝ፣ ግን ተረጋግታችሁ ነው የምታወሩት። እዚህ ቤት ማናችሁም ብትሆኑ በስርዓት ተመላለሱ። ደሰው ይጋርዱ። እኔ እያወራሁት ነው። ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን ጀመርካይ ሳይሆን ስመጣ እሱ የተለየ ነገር ቶሎ እንትናት ክርስትና ፍቅር ነው አይደል እንዴ? ይበል እሱ በፍቅር መልሽለት። እዚህ ላይ በፍቅር ማሳየት ይመስለኛል አይደል? ስለዚህ እሺ ትቀጥያለሽ፣ ግን አደራ ቶሎ ብላችሁ ወደ ስልም የምትሄዱ ከሆነ ክርስትናውም እስልምናውም የውሸት ነው ማለት ነው። በፍቅር ተነሽ አንድ ጊዜ እሺ። የመጀመሪያው ደረጃ እኛ አሁንም እየተደረበ ነው። እሺ አንዴ አውሪ ነው ያለሽ እናት። እኔ እሱን አልሰደብኩትም። ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታው ነው። በደንብ ስትናገሪ ነበረ፣ ጭቅጭቅ አልነበረውም። አሁን እኔ ስመጣ ግን ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ። ገብቶኛል። እኔ አንዳንዴ ሰፋ አድርገን ካየን መመላለስ ይቻላል። በእንት ነው አሁን በዛ አይነት አይደለም እየተናገረ ያለው። በመጀመሪያ ደረጃ አህመድ አንዴ ፕሊዝ አውሪሽ የምትይውን ጨርሽ እናቱ ማሜ። ኦኬ እሺ የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አለ። አንደኛ አይሁድ ኡዘይር የአላህ ልጅ ነው ብለው በመጽሐፎቻቸው አያምኑም። ይሄ ውሸት እንደሆነ ግልጽ ነው። እነሱ ያህዌን ነው የሚያመልኩት፣ ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ይጀምራል ስህተቱ። ሁለተኛው ደግሞ አልመሲህ ኢሳን ክርስቲያኖች ብሎ እኛን ኮት አደረገና አልመሲህ ኢሳን የአምላክ ልጅ የአላህ ልጅ ነው ብለው በማለታቸው አላህ ያጥፋቸው ብሎ ይራገማል። እኛ በመጀመሪያ ደረጃ ኢሳ የአላህ ልጅ ነው ብለን አናምንም። እኛ አይደለንም የአምላክ ልጅ ነው ያልነው። ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከርነው እርሱ ራሱ ነው ልጄ ብሎ የመሰከረው። እኛ ምስክርነት አይደለም። እሱን ገባን። ለሱ ያለሽን ጥያቄ ንገሪው እኮ ልጨርስ። ይሁን አልጨረስኩም እኮ ምን መሰለሽ ጥያቄውን እንጂ ዲፋይን ማድረጉ አስፈላጊ አይደለም። አሁን ከሰማችኝ እኔ እናንተ ጋር ያለው ይሄ ነው ብለሽ አጠር አድርገሽ ከነገርሽው እሱን መመለስ ይችላል እንጂ አንቺ ከመለስሽለት there is no point to it። ጥያቄ እኔ የምመልሰው ከሆነ አልጠይቅም። እኔ እሱን አይደለም የመለስኩት። ኦኬ እሱን አይደለም የመለስኩት። አንድ ጊዜ ሐሳብ ግልጽ የማይሆን ከሆነ ውይይት ሊካሄድ አይችልም። በመጀመሪያ ደረጃ ሐሳቤን ግልጽ ሳላደርግ ውይይት የሚባል ነገር ሊኖር አይችልም።
ምን አለ አላህ ይራገማል ስል እግዚአብሔርም ይራገማል ጣዖት አምላኪያንን ጠርቶ አለ። ያ ስህተት ስለሆነ እግዚአብሔር አምላክ የሚራገመው ቤተ እምነትን ጠርቶ አይደለም። አንደኛ የሚያመልኩት ጣዖት ከሆነ እንዴት አመልካላችሁ ብሎ በትክክል ይነግራቸዋል እንጂ ልክ እንደ አላህ የማናመልከውን አምላክ ጠርቶ ታመልካላችሁ ብሎ አይራገምም ነው የኔ ፖይንት። አላህ ደግሞ እኛ የማናመልከውን እኛ ያላልነውን እኛ ኢየሱስ የአብ ልጅ ነው ብለን መስክረን ሳይሆን እርሱ ራሱ ስለመሰከረ ነው እኛ ምን መሰክረው ነው። ኦኬ አላህ ደግሞ እናንተ አላችሁ ብሎ ነው እየረገመን ያለው። እኛ አላልንም፣ ራሱ እግዚአብሔር ነው ልጄ ብሎ የመሰከረለት ነው። ሁለተኛው ቁጥር 31 ላይም እዛው ጋር ሊቃውንት መናኩስቶቻቸውን ያመልካሉ ብሎ እኛኑ ክርስቲያኖችን ይወነጅላል። ይሄም ስህተት ነው። እኛ ክርስቲያኖች ሊቃውንት መናኩስቶችን አናመልክም። ታመልካለህ ዮኒ? ሊቃውንት መናኩስትን ታመልካለህ አንተ? ነው በጭራሽ። ቁርአን ሊቃውንት መናኩስቶቻቸውን ያመልካሉ ብሎ ይናገራል። ይሄ ውሸት ነው። ቁርአን ቀጥፎብናል፣ ዋሽቶብናል ነው የኔ ፖይንት። አሁን መቀጠል ትችላለህ። አሁን እሱ ይቀጥል። ሚውት አድርጌ ያደራ ጎህ። እሺ አረ ጥሩ ጥያቄ ነው። አሁን የመጀመሪያው ዲፊኒሽን ነው። በሁለት ሐሳብ መቀንክ ብለውን የመጀመሪያው ሐሳቧን ነው ስትናገር ሐሳቡ መታረም አለበትና ተፈቅዶልኛላችሁ እዚህ ላይ። ስለዚህ ሐሳቡ መታረም አለበት የሆነ ነገር ተናገረች። እሺ ጥሩ። የመጀመሪያው ሐሳብ ምንድነው? የቁርአን ኤክስፕሬሽን ላይ ነው። የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ የሆነን ሐሳብ ሊያስቀምጥ ይችላል። ስፔሲፊካሊ አንድን ሰው ያምልክ ህዝብም ያምልክ በቃ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል። የተለመደ ነው። ገብቶሻል? ለምሳሌ ከአይሁዳን የሆነ አካል ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ተፍሲር ጠበሪ ላይ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ። አንተን እንኳን እንከተልህም ለምን እኛ ኡዘይር የአላህ ልጅ ነው እንላለን፣ አንተ ደግሞ ይሄን አትልም ብለውት ነበር። ስለዚህ ይሄንን ሲሉ አምላካችን አላህ ኤክስፕረስ አደረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለች። ስለዚህ ይሄ ሀሲጀናይዜሽን አይደለም፣ ማያምኑበትን አመኑበት ብሎ መናገር አይደለም። የግድም ደግሞ ይሄንን ነገር ለማረም መጽሐፉ ላይ መቀመጥም ደግሞ አለበት የሚል እምነት የለም። ለምን? ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያረማቸዋል። ሙሉ ላይክ የሆነ ሙሉ እምነቱ ላይክ ስለዚህ ያምናል ማለት አይደለም። ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም። ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች የሚል ነገር ተገልጾ አይደለም። ነገር ግን ያንን እምነት የያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሚያረምበት ምሳሌ እኮ ልክ አይደለም። ማብራት መጽሐፍ ቅዱስ አሁን በየትኛው መጽሐፍ ቅዱስ ስትሄድ ማርያም አምላክ ነች ብሎ የሚያምን የለም። ተግባባ። ቃሽ ያ ችግር ሐሳቡን ስንጨርስ ትረዳኛለሽ። የተከለ ሐሳቡ የሌለውን ካለ ስህተት ነው እያልኩ ነው። ቁርአን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁርአን ድረማት ከአንድ ጊዜ ሲያዳምጠኝና ሙሉውን ሐሳብ ከዛ በኋላ ታረመኛለሽ። ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ። አዎ ነበሩ። መጽሐፋቸው ላይ ያለ የለም። ሲጀመር ኦብቪየስ ነው ነገር የለም። መጽሐፋቸው ላይ እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ እኮ በትክክል አልተገለጹም። ያቄምና ሐና ተብሎ ወጣቸዋል። ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ። ስለዚህ አምላካችን አላህ ምን አለ? ማርያምን የሚያመልኩትን አካላት እርማት ሰጣቸው። ልክ እንደዚህ ሁሉ the Jews of history of Jews of Arabia የተባለ ጎርደን ዳንኤል የጻፈው መጽሐፍ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ። የት የሚገኙ? ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ ቤኔ ኤሎሂም ወይም ደግሞ ከአማልክት ልጆች መካከል አንዱ ነው ብሎ የሚያምኑ አካላት እንደነበሩ ገልጿል። ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሐዲስ ጠቅሶ ይናገራል። እንደዚህ ብሎ የሚያምኑ አካላት እንደነበሩ እርማት ሰጣቸው አምላካችን አለ። ለምን አንድ ሰው አይሆንም? ስለዚህ ሐሰተኛ ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው። ያው ከነዛ መሀል ያሉትን በጥቅል መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። እሺ ጨረስክ አህመድ? አልጨረስኩም። መጀመሪያውን ሐሳብ ይሄ መሀል ላይ የጨመርሽው ለማስተካከል ያለ እዚህ በጥቅል ላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብለው የሚያምኑ አካላት ነበሩ። እኛም ክርስቲያንን እኮ የሚሉ አረቢያ ላይ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ ሐሰተኛ ጀልስን አይደለም፣ የቁርአን አገላለጽ ነው። መርገም እርማት ይሰጣል ብለህ ታስባለህ? ብራዘር ይሄን እኮ ኮመን ሴንስ እንጠቀም። ማማይ መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሐሳቡን እስቲ ቃል በቃል ቃል በቃል እንትን እንለዋለን። ይጨርስና ሐሳቡን ማሚ አንዴ እኔ የምጠይቀን ነው። መርገም እንዴት ሊያርም ይችላል? እስቲ በምትፈልገው ቋንቋ አብረራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል? የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ።
እሺ በቃ እንደ ሶስተኛ ጥያቄ እንወስደዋለን። እሺ ይሄ አንደኛ ነው። ሁለተኛው ጋር እንመጣለን። እሺ ሁለተኛ ያረመው ማንን ነው አለች። አላህ እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው ቤተ እምነት? ክርስቲያንና አይሁዶችን ነው። እና ለየትኛዎቹን ክርስቲያኖች ኢሳ የአላህ ልጅ ነው ያሉትን፣ ኡዘይርም ደግሞ የአላህ ልጅ ነው ያሉትን እንደዛ ያሉትን ነው ብሎ እዛው ጋር ግልጽ ነው። ታዲያ እኛ ኢሳን እኮ እንደዛ ነው እንዴ ኢየሱስ እንዲደልሽ ነው እንዴ? ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈልገሽ ነው? እኔ አሁን በጣም እኮ የሚያስቀው ገብቶሻል። ኢሳ የሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ገብቶሻል። ዘካሪያስ ብላ አይጠቀምልህም። ለምን? በቃ ክላሲካል አረቢክ ላይ ዘካሪያ ብሎ ነው የሚያስቀምጠው። ስቴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን። ኤክስፕሬሽኑ ላይ እኛ ጋር ያለው ኢሳ እንደዚህ ነው፣ እኛ ጋር ያለው ችግር እሱ ጋር እንመጣለን። ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው የምትጠብቁት? እንዴት ያለ ጭንቅላት ነው? እዚያ አስተውሉበት። ይሄንን ነገር ጭንቅላታችሁ ይስራ። ዜጋ እዚህ አይገናኝም ከነ ማለት ነው። ከቋንቋ አንፃር የመጣ ነገር ነው። እዚህ ከዛ በዘለለ የመጣው ነገር ግን ክርስቶስ በእኛ ጋር እንደዚህ ነው። ለምን አንድ ነው ትላለህ ታዲያ? ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ልጨርስና ቀዩን እየተረዳኸኝ አይደለም? እሺ አዎ፣ ያልተረዳሁበት ምክንያት ምንድን ነው? እዚህ ጋር አንድ አይደሉም ትላለህ፣ እዚህ ጋር አንድ ናቸው ትላለህ። ሁለቱ ስሙን ግራ አጋባም እንዴ? የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ። ይሄን እናምናለን። መቼም ሁለቴ አይደለም ከድንግል ኢየሱስ የተወለደው አንድ ኢየሱስ ተወልዷል። ኢየሱስ ለመኖሩ ማስረጃ አለ። ሂስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለህም። ኧረ ቆይ አንድ ጊዜ ልጨርስ። አልጨረስክም። አሁን ወደ ሌላ ፖይንት ገባክ። ስጨርስ ሀሳቤን እንዳጠቃልል ማለት ነው። ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ። መች ስጨርስ ሰማሽኝ? ቆይ አንድ ጊዜ እስቲ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው። መቼም ሌላ ክርስቶስ አለ እንዴ? የለም። አንድ ክርስቶስ ነው ኤግዚስት ያደረገው። ነገር ግን ቁርአን እንዴት ነው የገለጸው ነው? ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው? ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል። እኔ ጋር ያለው ክርስቶስ ሌላ፣ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም። ይሄ ስህተት ነው። ገብታችኋል። አህመድ ማለት ከሚስቱ ሁለት ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል። ከጊዜ በኋላ ግን የመጡ ሰዎች አህመድ 3 ልጅ ወለደ ይችላል፣ አንዱ 2 ልጅ ወለደ ይችላል። የኤክስፕሬሽን ነው። አህመዱ ለሰው ሆኖ አይደለም፣ ግን ኤክስፕሬሽን ነው። ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ። አንድ ክርስቶስ የሚባል አካል አለ። በቋንቋ አንፃር ኢየሱስ፣ ያሽዋ፣ ኢሳ ምናምን ሊባል ይችላል። ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል። ገብታችኋል? እንደዛ ውሰዱት። ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ ምናምን ብላችሁ እንደዚህ አትወሳስሙት። እንደዛ ውሰጆ። እሺ ማመን ከቋንቋ አንፃር ያለ ልዩነት እንደው እሺ አንድ ጊዜ በደንብ አስተውሉ ክርስቲያን እህት ወንድሞች። ምንድነው ከዛ በፊት ማሚ እፎይ እንኳን በሰላም መጣ። እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወድም የምናከብረው ወንድማችን እንኳን ሰላም መጣ። እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም። እዚህ ቤት በስርዓት ነው የምናወራው። ስለዚህ እፎይ እንኳን እንድናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ። አመሰግናለሁ። ዌልካም በሉት። እኔ ቤት ላይ ዋንደና ጠበቃችሁኝ። ሰላም እያለ ጲላዶስን ከስራ አስገባኝ እያለ ነው። ማንን? ጲላዶስ። እሺ ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው፣ ቤታችሁ ነው። እኔ ምንም የምለየው ነገር የለም። ገብተን መነጋገር በደንብ ይቻላል። ክበሩልኝ። ምን አልከኝ አህመድ? የመጠየቅ መብት አለኝ አይደለ? አብሶሉትሊ ጥግ ድረስ መብት አለ። ጥግ ድረስ መጽሐፍ ቅዱስ እየጠቀስክ ጥግ ድረስ የመጠየቅ መብት አለ። ማብራት ምንም እንትን የለው እንዳታስብ። ግን ኮፒ ሊንክ እያደረጋችሁ እንወያያ። ማሜ ወደ ማሜ እንሄድ። ይህን ሰው ነው አለ እፎይ፣ ይቅርታ ይህን ወንድም ነው ያልከኝ። እፎይ ግባ ያስገባው። እሺ ታንኪ።
እሺ ማሜ አጠር አድርገሽ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ንገሩኝ አደራ። መግባት አለበት። ክበሩልኝ። አይ እኔ አሁን ሀሳብ ሰጥና አቆማለሁ። ሙስሊም ታስገባለታለህ ለአህመድም እሱ ብቻውን እንዳይሆን ማለት ነው። እሺ የመጀመሪያው ሙስሊም ምንድነው? ወንድሞቼም እህቶቼም ግቡ ፕሊዝ። በኋላ እንደዚህ ያደረገ አዳላ እንዳትሉኝ። እነሱ ናቸው የሚወያዩት። እኔ የምለው ነገር የለም። አደራ ይሄ እንድታቁ። እሱ ካለ ግባ ብራዘር ግባ። አደራ አደራ። ሙስሊም የምታውቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኛ አደራ። አረ በቂ ነኝ ለእነዚህ እኔ ብቻዬን በቂ ነኝ። ጥያቄያቸውን ብቻ አንተ ሰምታችኋል። ቃል በቃል እኔ በቂ ነኝ እያለ ነው። እሺ ካሉ ግን እንጨምራለን። ታንክ ዩ ጎ ሄድ። ችግር የለም። እና ምዕራፍ 9 ቁጥር 29 ጥያቄሽን ጨርሽ። እዛ በዚሁ ላይ ደግሞ ጥያቄ ጠይቃችሁ። አይ እሺ ኦኬ እሺ ልቀጥል። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ ሲል አይሁድ ኡዘይር የአላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ ግዴታ መጻፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው። በመጀመሪያ ደረጃ ግን እንዳልሆነ የምታዩት በምንድን ነው? አይሁድ ኡዘይር የአላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለስ አለና ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም? ጥቂቶቹ ብቻ ናቸው ያሉት? አይደለም። አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው። ስለዚህ ዶክትሪን በሆነ በመጽሐፋቸው ነው እያመኑ ያሉት። በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት። ልክ እንደዛው ነው አይሁድም ደግሞ አይሁድ ኡዘይር የአላህ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው። አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር የአላህ ልጅ ነው አሉ ብለው የተናገሩት በሳሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ የእዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም። በቶራ ላይ እንዲህ ብለው አያምኑም አይሁዳውያን። እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድነው ኢየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው? ኦኬ ለምንድነው ሊወግሩት የፈለጉት? እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑም። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናክሶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን ቁርአን ውሸት እንደሚናገርና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም። እኛ የምናመልከው እግዚአብሔርን ነው፣ አንዱ እግዚአብሔርን ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናክስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲህ የአላህ ልጅ ነው ብለው አልተናገሩም። አንድም ቦታ ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከርነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ኦኬ ቁርአኑ ግን እየተቸነ ያለው ምንድነው? እነሱ እንዲህ አሉ ነው። እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለ የመሰከር ነው። ስለዚህ ቁርአን ይዋሽብናል፣ ይረግመናል፣ ይተሳደባልም እና ወንድማችን ይሄንን አምኖልናል። አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ይቀጥል። መልሱን ጠብቅ እንዴ! ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና
ላይክ ነጥብ በነጥብ ማውራት ይቻላል፣ ችግር የለውም። አሁን እያቀራራ ነው። አሁን ምን አደርጋለሁ? መልሱ ሲጠፋ እያቀራራ ቆይ ላውራ ላውራ እንጂ እኔ ቆይ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ አሁን እሷ ስታወራ ነገሩ እንዲቀል ምን ላድርግ መሰላችሁ? የተወሰነ ሪፍሌክት ማድረግ አለብኝ ሆነዬ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መስጠት አለበት። አዎ ትሰጣለህ፣ ችግር የለም ማለት ከዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ፣ ትወርዳላችሁ። 5-1 ብቻ አይደለም፣ ከክብር ጋር በክብር ነው ያወራችሁ፣ በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ትነጋገራላችሁ። እሺ እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭቡቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ ዮኒሻ እሺ፣ የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ዮኒሻ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ምንድን ነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ሳታውቀው የለ ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጡኝ። ዮኒሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ታፕ እያደረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ቀጣይ እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ መሰለህ? ይዛለሁ። የያዛችሁ ሰዎች እዚህ ጋርም ከስር ነው። ሰላማችሁ ይብዛ። ምንም እፎይም አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ታንኪ መልካም። ስለዚህ ዮኒ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ ያደረገ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና ይሄንኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ
አይ ምንድን ነው አሁን የሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንድወያይ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኸኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ነው ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን በአንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወርድኩልህ። ላስቁም ቆይ እሺ ጎሄ ያለውን እሺ ሀወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ።